ነሽ አለኝ። ብንንሽ የለህም ጠፍተሃል። እኔ ጌታ ቀስ ብለን ጀበና ከዛ ሲኒ እንደም ያንቺ ለየት ይላል። የኔ እንትን ሊጥ መዳመጫ ይዘሽ ነው ገባሽ? በልመና ሳይንስ አስመርቀናቸው ለልመና ወደ ከተማ ይላካል። በቃ ጥሩ ደረጃ ደርሰህ ጤናም ተሽሎክ ጥሩ ስራ ይዘህ ማየት ፈልጋለሁ። ይሄንን ነው የምመኝልክ። መጀመሪያ ናፍቆ ልደቷ ነው ላንቺም ይሁን እሺ ግን እንትን አበባ አሁን አልሰጥም ብልስ በዩ ከሰውየው አይተሽ የምንሄድበት እንግዳ ከአባቶች ቀን ይበልጣል ካልሽው ውሰጁ። የኔ ልደት ከአባቶች ቀን አይበልጥም በርግጥ እንግዲህ ስለዚህ መልሽልኝ። እንኳን ተወለድሽልኝ። አሜን። በአባቶች ቀን ሰሞን በመወለዴ ደግሞ ልደት ልዩ ያደርገዋል። የአባቶች ቀን ነው ዛሬ። ደስ የሚል ሰፈር ነው የመጣ ነው ማለት የድሮ ኢትዮጵያ የሚባለው አይነት እንደሚባል እሺ አቡነ ጴጥሮስ ቶታሉ ጋር ኧረ አንቺ ደግሞ ነው አቡነ ጴጥሮስ ዮሐንስ አንደርስ አቡነ ጴጥሮስ አካባቢ በቃ በስ ይታወቃል። አንድ ጣሊያን ሰፈር እውነት አዎ ይሄ ነው ጣሊያን ሰፈር አልሰማውም ወይ ለዚህ ነው ወደድኩት ሰፈሩ የድሮ ቤት አሰራር ዋላ አባቶች ቀን በሰላም አደረሳችሁ በድጋሚ ዛሬም አንድ አባትን መልካም አባቶች ቀን ለማለት በቤት ያፈራው ታቋቸዋላችሁ ይገምቱኝ አንግባ ይሸለሙ የሆነ ብቻ የምናውቀው ሰፈር አይ ነው ግን አመጣጥሽ አንቺ ቀጥ ብለሽ አይ አውቃለሁ በደንብ ታዩ ለኔ ታዩ ቤቶች ሰላም ለዚህ ቤት እንደምን ሰላም ለዚህ ቤት እንኳን ደህና ቆያችሁ። መልካም አባቶች ቀን አርቲስት አብርሃም ቀናው ቤት ነው የመጣ ነው። ስንመጣ ደግሞ ባለቤትህም መልኳን እናውቀዋለን። የመጀመሪያ ፊልም ሀማዊው ላይ መስኮትና ተከታታይ ደግሞ መስኮቱ በጣም እናየው ነበር። እርጉዞኝም የመጨረሻ በቃ እርጉዞኝ ሰራው። ከዛ በኋላ ያው ተውሻ አሁን ጠፋ ከወለድኩ በኋላ ነው ሀማዊ የተሰራው መሰለኝ። ክሊፖች ላይ ምናምን ትንሽ ቆይቶ እንኳን ተገናኘን። መስታወት ነበር የማያቸው እኛም ለስራዎች ብዙ ሰው ግን ያወቀ ስራ የትኛው ነው አብርሃም? እንግዲህ ብዙ ሰርቻለሁ። በቲያትር ውስጥ ብዙ አመት ቆይቻለሁ። ደራሲ በሰማይ ቤት ጋፋሪ እንደሻው ይሞት የሚሸሹትን ሰውዬ መጽሐፍ ላይ ሰዎች የሚያውቋቸው እሳቸው እንዲህ ነው አለ። እውነትም በኋላ በሜካፕ ምናምን እድሜ ጨመረ ከፍ አደረጉት ምናምን። ይሄ ቡሽ ባርኔጣ የሚባለው ይሄ ተነፋነፍ አንቺ እውነትም ከዛ ላይ ያን ተሰራ። በጣም ሰው ይወደው ነበር በጣም። በእርግጥ ግን ሰርቼ ስወጣ ነው መሆኔን ሰው አያውቅም ነበር። እንደውም አንድ ልጅ ቤት ሁሉ መጥቶ ይሄ ልጅ ሲያገባ ዘግይቷል ምናምን ባለኝ እንዲህ ዝም በቤት ስለተቀመጡ የጭራቅርሽ እናት የሞቱለት እና እዚህ ጎረቤታችን ነበሩ እሳቸው እና እነዚያ የዘንድዬ እንግዶች ምናምን መጥቶ አንዱ እንደ ተረበኝ አይቶኝ እንደ እሱ እኮ አርቲስቱ ነው አሉት። ይሄ ኧረ በቃ አምላኬ አርቲስት አይሆንም እንዲህ ዝም ብተኛ የነፋር ሆኖ ቁጭ ብለዋል። ኧረ አርቲስት ነው እንደውም ሀገር ፍቅር ዛሬ ሰርቶ ነው የመጣው አለ። ምን ደራሲ በሰማይ ቤት እንዳይቼዋለሁ እሱን ቲያትር ታዲያ እሱ የት አለ እንደ አለ ገጸ ባህሪው ይቀየራል። ማን ነው ሲል አጋፋሪ እንደሻው በኋላ መጥቶ ሲጠይቀኝ አጋፋሪ እንደሻው ሰርች ምጭ ነው በጣም ይቅርታ እኔ እኮ እንዲህ ብዬ አማው ምናምን አለኝና እሱ በጣም ቆንጆ ቲያትር ነበር። ከዛ በኋላ ደግሞ የራሱ የጌታቸው ታረቀኝ ቤጊዮሎጂ የሚል ካራክተር ነው ሊቆብጦ ተሰማ መቅደሱ የሚባል የተቋሙ ዲን ነኝ እና ልመና ነው። በልመና ሳይንስ አስመርቀናቸው ለልመና ወደ ከተማ ይላካል። በቃ እሱ ላይም ትንሽ ካራክተሩ ከባድ ነበረ። እሱ ደስ ብሎኛል። ሌላው ደግሞ የአቶ ተስፋዬ አበበ ላይ የመጀመሪያ ጊዜ ኮሜዲ ስሰራ እሳቸውን ፕሌይ እንደዚህ እሱም ተዋጥቶልኛል። እና ብዙ ጊዜ ተመሪ ካራክተሮች ነው የምሰራው። በተለይ የፈራኋቸውን ቲያትሮች ደግሞ ስሰራ ከፍርሃት በጣም ጠንክሬ ስለማጠናውና ስለምሰራው አሪፍ ይሆናል። ደስ ይል ነበር። ብዙ ቲያትሮች በጣም እንድንወድ እንድናከብር ያደረጋችሁ አንጋፋ ባለሙያዎች ናቸው። አሁን በእርግጥ በጥሩ ሁኔታ ይሰራል በወጣቶቹ ግን
አይ አሁኖቹ ጎበዝ ደግሞ ጎበዝ። አሁን መስኪ ስንት ጊዜ ሆናት? በቅርብ ነው አይደል? መስከረም አበራ የቅርብ ጊዜ ልጅ ናት። ከ10 ዓመት ወዲህ ብዙ ልጆች ጎበዝ ልጆች ናቸው። በጣም ከዛ ተከታታይ ቴሌቪዥን ድራማዎች ላይ ሰራ ወይስ? ከዛ በኋላ የቴሌቪዥን ድራማዎች ላይ መሳተፍ ጀመርኩ በትወና። ከዛ 3ቱ መሀረቦች የሚባል ስክሪፕት ለመጀመሪያ ጊዜ ጻፍኩኝ። ዳንኤል አበበ የሚባል አለ፣ ሁልጊዜ እዚህ ሬዲዮ ድራማ እየመጣ የሚሰጥ ጎበዝ ደራሲ። ሳየው ጊዜ ደነገጠ፣ ምክንያቱም በፍጹም አልጠበቀኝም። ከዛ ኋላ አብርሃም ተአምር እኮ ነው ይሄ ያለኝ። እውነትም በጣም ቆንጆ ስክሪፕት ነበር። በኋላ ስፍራ ሄጄ ግርማ የሚባል ነበር ያኔ ቲቪ2 ፕሮግራሞች ማነው የእሑድ ፕሮግራም እንትን የሚሉት ሄዶ አይነበበው፣ በጣም ወደደው። እነ ሽመልስ አበራ፣ እናት ፋንታ ውቤ፣ ጽጌ ቀናው እህቴ፣ በቃ እነዚህ አሪፍ ልጆች ካስት ተደረገን ሰራ ነው። ሰው ወደደው። ያን ጊዜ 4 ጊዜ በእሑድ ፕሮግራም ከተላለፉት ድራማዎች የመጀመሪያው የኔ ነው። ሰው በጣም ነበር የወደው። ስኪልስ ታውንም ሰው አረሳው። ሲያይ በ3ቱ መሀረቦች ነው ማቆ በልጅነት ይለኛል ሰው ሲያይ እና የመጀመሪያው እሱ ነው። ከዛ በኋላ ግን ሁለቱም 2-3 ፊልም ጻፍኩኝ። 1-2ቱ የመታየት እድል ገጠማቸው። ሌሎቹ ደግሞ 1-2ቱን ሻትኩ። የመድረክም እንደዚሁ 1 ጽፌ ጨርሼ ስዩም ተፈራን አስነብቤው፣ ስዩም ተፈራ ነው ጎበዝ ነው ይሄ ሲሰጥ፣ እሱም አንብቦት ደስ ብሎት አብርሃም በቃ እንደዚህ ከሆነ አታቋርጥ መጽሐፍ በቀን 4 መስመር ቢሆን ጻፍ ቁጭ ብለህ ልምድ አድርገው ምናምን አለ እና እንደዛ አድርጋለሁኝ። ከዛ በኋላ ግን ወደ ከትወናው አልፎ ወደ ዝግጅት ውስጥ ገባው። እንደገና የራሱ የእሑድ ፕሮግራም ላይ ተከታታይ ፕሮግራሞችን ቲያትሮችን ማዘጋጀት ጀመርኩ። ፊልም አዘጋጀው እንደ ኮሞሮስ፣ ሀማዊው፣ ጥሪ ሉሊት። ለነገሩ ገና ስለምንቆይ እነዚህ ነገሮችን ብዙ ነው። በጣም ደስ ይለናል። ዛሬ እኛ በአባቶች ቀን ከእናንተ ጋር ማሳለፍ ይገባል ብለን የመጣ ነው። ምክንያቱም ትንሿ ልጅ በሶሻል ሚዲያ ላይ አባቷን ስትቀበል፣ ስትሸኝ፣ ስትጫወት በጣም ደስ የሚል ቤተሰብ እንደሆነ ታስታውቃላችሁ። እና አሁን ደግሞ ቡናችንን እየጠጣን እየተጨዋወትን ብዙ ነገሮች ያ በጣም ባለሙያ ናት። በጣም አልሰማችሁም? ዝናዋን ናፍቆትን እኔ ዛሬ ልደቴ ነው፣ ምንም አልሰራም። ሃፒ በርዝዴይ ኬክ እንዳናዘጋጅ እኔ በቀላሉ አክብሬ ነው የመጣሁት። እኔ ጋግርልሽ ነበር። ምን ይሰራል? ኩክ ታደርጋለህ? ኩክ አደርጋለሁ። ታድላችኋል። ይሰራል፣ በጣም ነው የሚሰራው። ቅዳሜና እሑድ እኮ እሷ ሶፋ ላይ ሆና ሪሞት ይዛ ነው የምታየው። እኔ ለምን በቃ የስኳር ምናምን ካወቅኩ በኋላ ቀምሼ አጣጥሜው ቆንጆ መሆኑ ሳቅ ነው የምሰጣቸው። ያለዛ አላቀርበው የማልቀምሰውን ነገር ምኑን አልሰራም። የማልቀምሰውን ነገር ላቀራት የራሳቸውን ይሰራል። እችም ጎበዝ ናት። ዛሬ ሙያዋ ይታያል። እኛ ምን እንስራ? ምን በቃ እኛ ሰርተናል። እንዴት ያፈራውን በእውነት ቡና እናፍልተናል። በቃ ቡና ብቻ ቡና የሊያ ቡና እንደሆነ ልደቴ ነው በሚል ሰበብ ህዝቡ ነው ስታጨቀው ብላ እኔ ባይዘው ማለት ነው በልደትሽ ቀን ጃዋጅ በቃ ሁሉ የሰኔ ነሽ ማለት ነው። እሷም የሰኔ ናት። የእውነት ሰኔ 900 አይ አይደለም 1888 ያድዋው ጊዜ ነው የተወለድኩት። 900 ይሄው እኮ ያለ እዚህ ጋር መስካሪ ከአብሮ አደግ አብራት ተሰደደ። ተነሽ ስለዚህ እንዴ ተነሽ ሊያ ተነሽ በቃ ወይ ቁጭ ዛሬ ታሪክ እንስራ እንዲላ እኔ ቁጭ ልበልሽ። እኔ ምንም አልስራ እውነት። እስቲ ዛሬ በቃ ህዝብ የኢትዮጵያ ህዝብ እኔ ብቻ ልስራ በእውነት ተመስገን። አብርሃም ከዛ በኋላ ለረጅም ጊዜ በመሃል ጠፍተህ ነበርና ምን አጋጠመው? የት ጠፋህ? መጀመሪያ የጠፋሁት ቡድን ይዤ ሄድ ነበረ። በዚህ የቤተሰብ ምጣኔ በዛ የቡድን መሪ ሆኜ ሰርከስ እና ቲያትር የሚሰሩ ቡድኖችን ይዤ ክልል ወጣ ነበረ። ሲደወልልኝ ወይ ጎንደር ነኝ ወይ ጎጃም ነኝ። ስለዚህ ከእንትኑ እየወጣሁ ልክ ያን ደግሞ ሲጨርስ ደግሞ ቢሮ ውስጥ ስራ አገኘሁኝ። በቃ ከዛ በኋላ ከእንትኑ ውስጥ ከሲስተሙ እየወጣለን ምትናቸው በዛ ምክንያት ከእንትኑ ወጣ። ከዛ በኋላ ነው እንግዲህ ከዛ በኋላ ደግሞ 8-9 ዓመቱን ደግሞ በዚህ በህመም ምክንያት ደግሞ ይባሰው። ሲጀምር ልቤን ነው
ልቤን ነው ጣለኝ። የልብ ህመም ነው ተባልኩ። 8 ዓመት በልብ ህመም ስታከም ቆየው። በእርግጥ ልብ ብቻ ሳይሆን ኮሌስትሮልም ተብያለሁ፣ ግፊትም አለ ተብያለሁ። ሶስቱን ነው የማውቀው። ከ8 ዓመት በኋላ ግን ስኳር በሽታ፣ ኩላሊት በሽተኛ መሆኔን አወቅኩ። ሐኪም ደብቆኝ ያው በስኳሩ ምክንያት የግራዬ መጥፋትና ኩላሊቶቼ ከጥቅም ውጭ እየመጡ እንትን አሉ። ያ ነው እንግዲህ አንዱ ከእንትኑ ሲያስወጣኝ። አሁን መጨረሻ ይቺን ዓመት ደግሞ በጣም የከፋው ደግሞ የአይኔ እየበለጠ እየጠፋ መምጣቱ ያው ሰው ጋር ምን ገንዘብ እንድለምን ድረስ አድርሶ የነበረ የገንዘብ የእንትን የመድኃኒቱ ውድነት አስገድዶኝ ነበረ። እንግዲህ አሁን ግን ደህና ነኝ ይመስገን። ስኳሩ ቆሞልኛል፣ መድኃኒት አቁሜያለሁ። ግፊቴም አሁን ኖርማል የሚባል ደረጃ ነው። መድኃኒትን ባላቆም አሁን ጥሩ ደረጃ ነው አያያዝ። ያ በምግብ ክትትል እያደረኩኝ ማለት ነው። ጥሩ ደረጃ ላይ ነው ያለሁት። አሁን ስሜቴም አሁን በተለይ መድኃኒት አይኔ አይደለም ብዬ ካሰብኩና ከተውኩት በኋላ ወደ ጽሁፌ ተመልሻለሁ። አንድ ሮማንቲክ ኮሜዲ እና አንድ በቤተሰብ ዙሪያ የሚያጠንጥ ባዛዶች ግን ቆንጆ ትራጀዲ የሆነ አጨራረሱ ደስ የሚል አንድ ፊልም 2 ፊልም ጨርሻለሁ ማለት ነው። አሁን የሚገዛኝም ካለ ለመሸጥ በጣም አሪፍ ራሴን ፕሮዲውስ ማድረግ ከቻልኩ ድሉን ካገኘው ራሴን ለመስራት እያሰብኩት ነው። በጣም ትንሽ ሰዎች የሚጫወቱበት ነው። ሰኔ 14 ማለት ዛሬ ነው፣ ባይዘው እሁድ ነው አይደል? ሰኔ 14 ዛሬ የሚመረቅ ቲያትር አለ አይደል? አዎ ዛሬ የሚመረቅ ቲያትር አለን። አትጥሪኝ ይላል ርዕሱ። 3 ተዋናዮች ነን ያለነው። አንደኛው እንደውም ታዋቂ ነው፣ ሄኖክ ዘርአብሩክ ነው። 3 ሰዎች ስለሆነ የምንሰራው ትንሽ ኢነርጂ ይፈልጋል፣ ጉልበት ይፈልጋል። የምታርፊበት ነገር የለም። እየታገልኩ ምናልባት ሰው ስታገኝ ጉልበት ይሆንሽ ይሆናል እንጂ እስቲል አሁንም እየፈራሁ። የምትወደው ነገርም ስለሆነ ሰው የሚወደውን ነገር ሲሰራ አይደክምም ይባላል። መቼ ነው የሚታየው? እንግዲህ መደበኛ ቀኑን አላወቅንም። ዛሬ ይመረቃል። ከዛ ግን የሚታይበት ቀን በቀጣይ ይፋ ይሆናል አይደል? ሲሆን እናናፍቁት መስተን ከፊት እናጨበጭባለን። የት ነው? አዲስ አበባ ቲያትር ቤቶች። እኔ የምልሽ ፍቅርተ እንዴት ነው ግን የተገናኛችሁት? በትዳር የተሳሰራችሁ አላወራልሽን እኮ አንቺ ከሱ ጋር ብቻ ሆነ ጨዋታችን እንጠርጥር እንዴ እኔና ናፍቆት እስኪ እኔም እንደጠረጠርኩ ታውቂያለሽ። ቅድም ጋሻ አብርሃም እኔ ግን አንተ እያልኩ ነው አይደል? አርቲስት አንተ ነው። አብርሃም የሰራቸውን ፊልሞች ዝርዝር ሲጠራ በመሃል ምን አለ? እሷ የተወነችበት ፊልም ጠራ። ምን ነበረ? ሀማዊው አለ። ሀማዊው ደግሞ እሷ ነበረች። ልክ አንቺና ባለቤትሽ በመጣችሁ ኤዲቲንጉን አንቺና ባለቤትሽ እኔ ይኸውልሽ መጀመሪያ ማለት ነው ፋዘር ቤት ነበረ ቲያትር መማሪ ነበረ ማለት ነው። የዛን ሰዓት መስኮት ድራማ ይሰሩ ነበር እነሱ። በየጊዜው ነበር የነበረው ቀረጻ። ከዛ ደግሞ የሚፈለጉት እንትኖች አሉ፣ ካራክተሮች እዛ የሚፈለጉ ስለነበሩ በአጋጣሚ በስሙን ልጥቀስ በቴዲ ዋጫ ማለት ነው እሱ ያሰራን ስለነበረ ቴዲ ዋጫ ነው ይዞኝ መጥቶ አሰራለን እሷ ምናምን አለ። አገናኘን በቃ በዛ እንትን አልን፣ ተግባባን። ከዛ ስክሪፕቶች ሲመጡ መስራት ጀመርኩ። የመጀመሪያ ግን ትዳር የሚለው ከእነ ትዕግስት ግርማ ጋር ነው። ትዳር የሚል መጀመሪያ የመስኮት ድራማ ትዳሬ ብላችሁ ትዳር የሆነ ትዳር ሆኖ ቀረ። መሪ ካራክተሯ ለነገሩ ትዕግስት ናት የሰራችው። ያው እኔ ከካሜራ ጀርባ ነው፣ ትንሽ እንትኖች ነው። ከዛ በኋላ እየለመድሽ ስትመጪ አይደለ በደንብ ትንመጪው። ከዛ በኋላ ያው ግንኙነቱም እየጠበቀ መጣ ማለት ነው። ካንቺና አልከሰማን አብርሽ እንዳየወደድካት ያየኋት እንደምሷ እንዳለችው ቴዲ ባጫ ቤት ማግኘቱን ሊነግረኝ ሁልጊዜ ቤት የሚፈልገኝ እሱ ነው። መስኮት ድራማ እንዳዘጋጅ ሲሰጠኝ ቤትም አንዳንዴ ተዋንያንም የሚፈልግልኝ እሱ ነው እና አነጋግሮኝ እሺ ብዬው እሱ ከቤት ላስወጣው ልሸኘው ስወጣ ጨለማ ውስጥ ቆማለች። ምን ነው አላስገባትማ፣ እሱ ሲገባ ብቻውን የገባው። ከዛ ሳያደነገጥኩ ምን ነካ አንተ ሰው ደጃ ቆማ አንተ ገብተህ ያልሳት የምትቀመጠው ብዬ ተቆጣሁት። በቃ እሷ ናት ቤት የምትፈልግልህ ምናምን አለኝ። በኋላ እሺ አልኩኝ። ምክንያቱም ቤቱን አገኘችልኝ፣ ጥሩ ቤት ነበረ፣ ተቀረጸ። የሚቀጥለው ሌላ ቀንም አሁን ስክሪፕት አግኝቼ ቤት ስፈልግ እኔ ያገኝልሃለሁ አለች። ድጋሚ እሷ አገኘችልኝ፣ ቦታ ሰራው። እንደ ውለታ ደግሞ ካስት አደረኳት እንትን ውስጥ። በቃ ይሄ ነው ያቀራረበን የመጀመሪያው።
እሷ ሎኬሽን ማናጀር ናት። ሎኬሽን ማናጀር ናት። አንተ የትዳሩ ማናጀር ናት። ከዛ እዚህ ቤት መምጣት ጀመረች። እዚሁ ነው የኖርከው አንተ? እዚሁ ነበር በፊት ጀመርም ባጠጣም እንግዲህ የኔ ቆንጆ እንኳን ተወለድሽና ቡና አስፈላችሁኝ። ደስ ይላል። ከዛ ቤት የመጣች ቡና ላፍላለች። አዎ ጀበና ይገዛ ተባለ። ትዝ ይለኛል። ከዛ ነው የምንገባው ሁላችን ጀበና ይዘን ነው የምንገባው። ቀስ ብለን ጀበና ከዛ ሲኒ እንደውም ያንቺ ለየት ይላል። የኔ አዎ እንትን ሊት መዳመጫ ይዘሽ ነው የገባሽ። ልዳምጥ ናፍቆት አሁን ስለ ጀበና ነው የተወራው። ልዳምጥ ያው እኔ እንትን ነው ፈረንጅ ጠቀስ ነገር ስላገባው መዳመጫው ነው እሷ ጀበናውን ሲኒ ጨዋታ ነገር በድጋሚ ቴምር ፕሮፐርቲስ ሳር ቤት አደባባይ ላይ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ ከ10 እስከ 30% ታላቅ ቅናሽ አድርገናል። ለበለጠ መረጃ በ0960 62 88 88 ይደውሉልን። አብርሽ ታጫውት በቃ አሁን ከነካካት ሳታወራ ስለማትቀር እኔ በእውነት ጎጆ ስወጣ መጀመሪያ እኔ ከሁሉ አሁን ጀበና ስኒ አንቺ አፊ ምን ዲዛይን ጀመረ መጀመሪያ ጎጆ ስወጣ የገዛሁት በእርግጥ ያው እንትን ነው ከነዚህ እኛ ከምንወዳቸው ከባህል ምግቦች ፈንገጥ ያለ ነገር ስለሆነ የሚወደው እንትን መዳመጫ ልገዛ ሄድኩኝ። እስካሁን አልተሰራበትም። ተቀምጧል መዳመጫ። ከዛ ቀስ ብላ ሲኒና ጀበናዋን ይዛ መጣች። አዎ ሲኒ ጀበና፣ ከዛ ድስቱ በራሴም በፊትም እንትን ነበር። ከዛ ይሄ ጎሏል ምናምን እያለች በዛ ሰበብ ይሄን ልስራልህ፣ ካልሲ ልጠብልህ፣ አልጋ ላንጥፍልህ እያለች አቤት እኛ ሴቶች መኮረኒ ላመንኩርልና እያለች የሚገቡት እንዳላችሁት በዚህ ነው የምንገባው። የሆነ ቀን ብድግ ስትል ጓዟን ጠቅልላ እዚህ አንድ መስቀያ ስትሰቂ ብሎ አንድ ጃኬት ስትሰቂ የኔ ኮት ወደዛ ሲል አንቺ ቀሚስ ስትሰቂ የኔ ኮት ወደዛ ጀበናው ብሎ ከዛ ሰፈሯ አስኮ ነበረ። ሲመሽ አስኮ መሄድ መስነፍ ጀመረች። ቅርብ አገኘች። አቤት ደግሞ አስኮም ባለው ለታሽ ነው ደግሞ ሰበብ ነው። በእርግጥ አስኮ ያን ያደርቆ ነው አይደለም። እዚህ ለመሆን ሰበብ ነው። እዚህ ለመሆን ነው። ስንት ቁጥር ነበረች አስኮ ብትሄድ? 19 አትመጣም ማለት አውቀሽ ነው የምታሳልፊያት። ስንት አመት በትዳር በፊት እንግዲህ እኔ 5 አመት ነው የምቀመጠው በጓደኝነት ምናምን። ይሄ ከዛ በኋላ ነው ልጅ የመጣው። 5 አመት ጀበናና ስኒ ያመላለሰች። ከዛ አይ ካልሲ አጥብቻ አለኩ። አዎ በኋላ በቃ አብስላ ምን ብላ ሰርታሜን ጀመረ። በቃ ቤቱን ላወቀ ቤተሰብ መኖር በቃ አስተዋወቋቸው እነሱ። ሴት ልጅ ግን በቃ ይሄው መድኃኒት አደመቀች፣ ቤተሰብ ሆነች አይደል? ከዛ ቤተሰብ በዛችሁ ተመስገን። የመጀመሪያ ጊዜ ትቻት ሲሄድ 11 እየሰራን ነበረ። 11ኛው ሰዓት እዚህ ቤት ውስጥ ትቻት ለመጀመሪያ ሄድኩ ብለን ሀመር ፊልም ልንሰራ ወደ ሀመር ሄድን ነበር። 11ኛው ሰዓት በነገራችን ላይ 11ኛው ሰዓት ላይ በጣም ብዙ ያውቃል። የሚያስታውስ በሱ ይመስለኛል። ውሳኔ። አንቺ ግን ለምን ተውሽው ትወናው? ልጆች ሲመጡ ጊዜ አጣሽ ወይስ? ከዛ በፊት እንትን ነበር። ልጆች ከተወለዱ በኋላ በጣም አስቸጋሪ ነው። አንዳንዴ እንኳን ጉድ በተለይ እሷ እንትን ብላ ከሄደች በኋላ ወደ ስራዋ ከተመለሰች በኋላ እኔ ነበርኩ ልጁን ጠብቀው ፓምፐርስ ቀይሬ ምግቡን አብስዬለት ስክሪፕት አጠገቡ ጽፋለሁ፣ አነባለሁ፣ አጠናለሁ። ብድግ ሲል በደንብ አጥግቤው ነው ማስተኛው። አብዬ ያለሁ ተኛ አለው ስለው በቃ ቀና ብላ ያኝና ተመልሶ አይረብሽም። ረጅም ሰዓት አጠናለሁ። ብዙ ጊዜ በቃ ቀና ሲል አለሁኝ በቃ እርግጠኛ ሆኖ ተመልሶ ይተኛል። አንድ ቀንና ስክሪፕቱ ሰርተ ብዬ በቃ መተኛቱን አረጋገጥኩና ሹልክ ወጣ። በኋላ ስመለስ ለካ አይቶኝ ያን ይናገራል፣ መናገር ጀምሯል። ለካ አቶኝ ተመልሶ ተኝቷል። በኋላም ቁጭ ብዬ አጠገቡ ስክሪፕት ሳነብ
ብንን ሲል አለሁ አብልሽ አለኝ። ብንንሽ የለህም ጠፍተሃል። የኔ ጌታ ለመጀመሪያ ጊዜ አይኑን ሲገልጽ ያጣቀበት እና ወደ ቦጭ አለ። ግን ያየሁት እንዳጋጣሚ ደግሞ እኔ እሷ ስትወልድ እኔ ክፍለ ሀገር ልሄድ ቡድን ይዤ ልወጣ ማለት ነው። ከየህትመት ክፍሉ ይሄ ይዘናቸው የምንሄዳቸውን ነገሮች እየዞርን እየሰበሰብን ነበር እና አብርሃም ልትወልድ እንደዚህ ገብታለች ተብሎ ሲደወልልኝ እንደነገርኩ እኔ ገና ዕቃ እየሰበሰብኩ ነበር። እባካችሁ ባለቤቴ ሆስፒታል ገብታለች እንትን ልሄድ ስል በቃ እንሸኛለን አሉኝ። እዛ ሆስፒታል ድረስ አደረሱኝ። ከዛ ላይ ወደ 8 ሰዓት ነው 9 ሰዓት አካባቢ ነው የደረስኩት። ከዛ ላይ የለም ቀበቶም ሳትፈታ ልጅ ሆነ የለም በፍጹም ሰናግረሽ ሌላው ሰው ከኔ ኋላ የመጣ ሁሉ ወልዳለችና ገባ እየተባለ ይጠራል። እኔ ቀረው ታመጣለች ያን ሁሉ ሰዓት እሷ ለምን አታመጥም? እሱ ቀበቶን ታጥቆር ስክሪፕቱን እየጻፈ ከዛ በኋላ ቢቸግረኝ እንደዚህ ትምትባል ገብታለች ምናምን ስለው እሺ ይሉኝ እና ይገባሉ። መሸ። ወደ 1 ሰዓት አካባቢ ደረሰ። ግራ ገባኝ። ከኋላ የሚመጡ ሰው ሁሉ እየተወለደ እንትን እያለ እየተደሰተ ሄደ። ኋላ ግራ ገባኝ ሲል ኧረ ና ግባ በቃ አሁን ና ግባ አሉ። ልክ እውነትም በቃ እየፈራሁኝ እየተሳቀቅኩ ስገባ ልጇን ታቅፋ በጋሪ እየገፋል። አሜን። ዛሬ ገና ያልሰራሽው እንግዲህ ቤት ያፈራው ዛሬ ቤት ያፈራው ነው ያለፋሽ ያፈራው ዛሬ የኔ ልደት መሆኑን አመስገኝ። በጣም የተሰራ ሰርተን ነው የምንበላው። ብዙ ጊዜ ፕሮግራማችን አይታችሁት ከሆነ ቤት ያፈራው ሰርተን አሰርታኝ በስንት ዓመቷ ገባሽ ማለት ነው? በጣም ልጅ እያለች ታስታውቂያለሽ ነበረች። ታጠፋ ነበር ግን እስከዚህ ኃይለኛ ናት። ትንሽ ቁጣቸው ለምን እንግዲህ ተፈጥሯ መሰለኝ። ተቃጣጣይ ፈንጂ የለም ባንድ ዱ ይላል ተደራግቦ ብዙ ሴቶች ጋር ያለ ችግር። እኔ የምለው ያየነው ቪዲዮ ላይ እንዴት ነበረ? ማሚናት የቀረጸችው አስታውሽኝ እስኪ እንዴት ነበር የተቀረጸው? የትኛው አባቢ ሲመጣ ጫማ ውስጥ ተቀበዩ ምናምን ያለው እግሩን ስታጥቢ ያስቀረጻቸው ወንድሜ መሰለኝ ቀረጸው። እሺ አንቺ ለቲክቶክ አለ ኖርማል ሰልት ነው ሁሌ ታረጋለሽ አንቺ። የኔ እናት ድንገት እንቀረጻ ተባብለን እንቀረጽው ከሰው እንጂ አንቺ ሌላ ጊዜ እንደዛ ታረጋለሽ። ተመርቀሻል። እምቢ ብያቸው ነበረ። ደክሞኝ ነበር የገባሁት። ከዛ በኋላ ለምን በእናት ብሎ ሲለምኑኝ እሺ ብዬ ተመልሼ ወጣሁ። ይሄን እንትንም እንዲታይ አልፈልግም ነበር። ከዛ በኋላ ከወጣሁ በኋላ ተመልሼ ገባሁላቸው። ያው የተለመደውን ነገር አደረጉ። በኋላ በነጋታው ላይ ሰቀልላቸው። አይ በቃ ይሄን ያህል መጠቀማችሁ ከሆነ አለቅም አሉ እነሱ። ከረዝም ከጠፋህበት ነው በደንብኛ የሚያየው። አዎ ሰው በደንብ ሰው ልብ ውስጥ ስላለ ብዙ ሰው አየ። እዚህ ውስጥ ነው የምትኖረው ግማሽ ይላል። በቃ ተደነቀ ምን አይነት ቤት ውስጥ እንደምኖር። ያው እንትሪን ስለማላላወቁት ያው በነገራችን ላይ የምንታይ ሰው ስንሆን ብዙ ሰው የሆነ ነገር ኤክስፔክት ያደርጋል። ለየት ያለ ኑሮ ምናምን ይጠብቃልና በተለይ ፊልም ምናምን ውስጥ ካለሽ ትወና ውስጥ ካለሽ የኛ ሙያ ውስጥ ካለሽ ከፍቅር የተነሳ ሰው የሚመኝልሽ ተለቅ ያለ ነው። እዛ ቦታ አገኛለሁ ረጅም ዓመት ስለሰራ አንዴ ሰው ደግሞ እንትን አይደለም። የገዛ ጓደኞቹ እንኳን በህመም ሰዓት እንትን ሲሉ ውጭ ላይ ሄድክ መሰለኝ እዛ ላይ እንትን ያለህም ማለት መሰለኝ ምናምን። እናንተ ጥበቡ ላይ ስራው ላይ ስለምታተኩሩ ብዙ ገንዘብ መስራቱ ላይ አይደላችሁምና ጊዜ ደግሞ በቃ ይሮጣል አይደል? መተላለፍ አለ ከሱ ሰው የሚመኘውና እናንተ የምታርፉበት ቦታ ይለያያል በጣም። ብዙ ሰዎች እኛም በስራ አጋጣሚ ስናገኛቸው እዚህ ጋር ናችሁ ወይ እንዴት ነው ምን እንላለን። ግን ትኩረት የምትሰጡት ገንዘቡ መስራቱ ላይ አይደለም። እናንተ ልክ ነሽ። እኔ እንደው መጀመሪያ ቲያትር እድገት ክበብ ገብቼ ቲያትር ስሰራ የመጀመሪያ ፖስተር ስሜ ተጽፎ የተሰቀለው አቃቂ ላይ ነው እና ቲያትር ቤቱ አዳራሽ ወጣሁና አዲስ አበባ ስሜ ተጽፏልና በጣም ደስ አለኝ። 20 ጊዜ ይሆናል እንዴ እየተመላለስኩ ያየሁት። አክብ እየተሻግሬ ሳየው ተጠግቼ ሳየው የኔ ስም እኮ ነው የኔ ስም ነው ያልኩት። በደስታ ነው ያንሳሽ። መልካም ልጅ እና በጣም ነው ደስ ያለኝ ስሜ ፖስተር ላይ መጻፉ።
ከዛ በኋላ ደግሞ በትናንሽ ያኔ ፎቶዎች እንዲለጠፈሽ ፎቶ ታነሽና ነው በስካነር በፎቶኮፒ ተባስተው የሚለጠፈው። ክፍለ ሀገር ስንሰራ ከነ ቴዎድሮስ ተስፋዬ ጋር ከነመለስ ጋር ፎቶ ሲወጣ ደስ አለኝ። በቃ ያ ነበር እንጂ ክፍያው ስትመጣ ተስፋዬ በተለይ ስትሰሪ ትካፈያለሽ። መሪቷና የለም እንደውም አገር ፍቅር ፕሮፌሽናል መድረክ ከጀመርን በኋላ አንድ ቲያትር አገር ፍቅር አንድ ቲያትር ደግሞ መዘጋጃ እንሰራ ነበር በሳምንት 2 ጊዜ እና ከዛ የምናገኘውን እንትን እንደ መሪ ተዋናይነታችን አንወስድም። የተቀበልነውን ገንዘብ እናመጣለን፣ ለአቶ ተስፋዬ እንሰጣለን። ስፒል አቀብሎ ከወጣው ጋር እኩል ተወጁ ትምህርት ምንድን ነው አንቺ? እኔ ስል ከስዕል ውጪ አካባቢ ሴንስ ሁላችን ፈይዞ አካባቢ ሴንስ ነው እንትን ስለሆነ እኮ ነው ኑሮሽ አካባቢ ኑሮሽ እኮ የራሳችን ኑሮ መልስ ማታጭማ ከምርጫው ለምክት ብትገምቺም አታጭውም። አይ ጥሩ ክርስቲ አንቺ ነሽ አሁን ሶሻል ሚዲያው ማኔጅ የምታረጋቸው ቲክቶክ ምናምን ኧረ ወደዛ ተሳቢያለሽ ደስ ይልሻል? አዎ ማንን ታደንቂያለሽ ከሶሻል ሚዲያ? ቲክቶክ ላይ አዶናይ ታደንቂያለሽ? ሴትስ ጃኒ አይ this generation ምን እንደሚሉ እናውቀዋለን። ለዛ ነው በአግባቡ ከተጠቀምንበት እኮ ሶሻል ሚዲያው የራሱ የሆነ በጎ ነገር አለው አይደል? አጠቃቀሙን መቻል ብቻ ነው። በጣም ያ ኔጌቲቭ እንትን ብቻ አይደለም፣ ሳይዱ ብቻ አይደለም ያለው። እኛም ከረጅም ጊዜ በኋላ ከጠፋበት አንተን ያገኘንበት እሱ ነው አይደል? በጣም ምክንያት የሆነው እሱ ነው። የነሱ እንትንነት ደስ ብሎናል። በጣም ጥሩ ጊዜ ነበር ያሳለፍነው። ደግሞ በአባቶች ቀን የተገናኘ ነውና ከጠፋበት ሰዎችም ረጅም ጊዜ ሆኗቸዋል አንተን ካዩና ዛሬ እንዲህ በጤና ሆነ ተሽሎህም ስላገኘና አብርሃም በጣም ደስ ብሎናል። አዲስ ቲያትርም ይዞ ነው የመጣው። ዛሬ የሚመረቅ ቲያትር አለው። ቲያትሩን እዩ። ከዛ ውጭ ደግሞ በህመም ወቅት ደግሞ የጻፋቸው ድርሰቶችም አሉ። ሰው አብሮት መስራት የሚፈልጉ ሰዎችን ይፈልጋልና ከዚህ በኋላ በስፋት በደንብ እናያለን መድረኩ ላይ። ከእግዚአብሔር ጋር አጠፋብን። እንግዲህ መጀመሪያ ምክንያት የሆነ እንግዲህ እንዳላችሁት ቲክቶክ ነው። ለቲክቶክም ሰበብ የሆኑት እነሱ ናቸው። አሁንም አለውላቸው እየሰራውላቸው ነው። እንግዲህ አማረም አላማረም ግን እዚህ ድረስ እዚህ ጠባብ ናት ቤቴ አታስገባችሁም ስል ግድ የለም እንመጣለን ብላችሁ ነው የመጣችሁትና አክብራችሁ እዚህ ድረስ ለዛም ጣሊያን ሰፈር እዚህ ጉራንጉር ግቢ ውስጥ ገብታችሁ በዚህ ጎጆ ውስጥ ስላገኘኋችሁ ማዕዳችንን ስለተካፈላችሁ እኔ እናንተንም በአይናችን ስላየን እንዴ እጅ ለእጅ አካል ለአካልም ስለተገናኘን እኔ በጣም ደስ ብሎኛል። በጣም የምወዳችሁ ነበር። ቻናሏን ሆናችሁ በርቱ። እዚህ ድረስም ስለመጣችሁ በቻናሏን ስም እንግዲህ ያው ወደ ቻናሏን ምስጋናን አቀርባለሁ። እኛም በጣም ደስ ያለን እግዚአብሔር ይስጥልን። አነሳሽ አነሳ እንዴ አትዘዢ ላነሳል ሊያ አነሳሽ ልክ ላረገው ስል የሚያዘኝ ሰው አልወድም። ልክ ስሰራ ያሰብኩትን ነገር ላረገው ያሰብኩትን ነገር ሰው አትይ ሊያ ሲኒውን አስቀምጪ አልወድም። ሲኒውን አስቀምጪ ሊያ እንኪ ሲኒውን አስቀምጪ ግደይ ቀረ ትልቅ ሰው አስቀምጠሽ እባክሽ ይቅርታ በይ። ይቅርታ ሊያ እኔ እኮ በጣም የዋህ ነኝ ባይዘው አናድድ ሰው ልትሰሪ ያሰብሽውን ነገር ሰው አንቺ ሹው ሰጂው አርጊው ሲልሽ ደስ ብሎናል በእውነት ስላገኘን አብረን ስለተጫወትን ደግሞ በዚህ በተለየው ቀን ላይ በአባቶች ቀን ላይ በጣም ደስ ክብርም ይገባሃል። እንዴ በጣም ብዙ ስራ ነው የሰራው ለሀገራችን ኪነ ጥበብ ያበረከተው ነገርም ቀላል የሚባል አይደለምና ወደፊት በትልቅ መድረክ እንደምትከበር ኪነ ጥበብም የኪነ ጥበብ ባለሙያዎችም እንደሚያመሰግኑ ለሰራው ነገርም ዋጋ እንደምታገኝ ተስፋ አለን። የሆነት ይገባሃል። መኖሩ ራሱ ዋጋ ሆኗልና ህይወት አግኝቼ ከነሱ ጋር መኖሬ ነው። አሁን እኔ ሞታለሁ ብዬ ብዙ ሌሊቶች አልቅሻለሁና አሁን በህይወት መኖሬ ነው የመጀመሪያው ደስ የሚለኝ። ሁለተኛው ነው ደስ የሚለኝ ምንድነው ከዛ ድብት ካለ ስሜት ውስጥ መቤን ብቻ ከማስታውስበት መውጣት የራሱ አሁን ደስ ብሎኛል። አሁን ዋጋዬን ያገኘው ይመስለኛል። በእርግጥ የተረባረቡልኝን ህዝቦች በቂ አድርጌ ማመስገን አልቻልኩም። ላመሰግንም አልችልም፣ አቅም የለኝም። መላው የኢትዮጵያ ህዝብ ነው ከሀገር ውስጥም ከውጭም ያለው የተረባረበልኝ ከችግሩ እያነሳ ከኪሱ ያለውን እያወጣ ነው የደረሰልኝና ምን ያህል ሰው እንደሚወደኝም ምን ያህል የኢትዮጵያ ህዝብ ሮሮ ደግ መሆኑን እንደው ቢኖረን እንዴት ነበር የምናደርገው እያልኩ ሁሉ አስባለሁ። እንደው በችግራችንም ደርሶ እንዲህ ሲሆን ህዝቡ ስታይ ሲረባረብልሽ በእርግጥ ልመና አሳፋሪ ነው መለመን፣ ግን አንዳንዴ እንዲሁ ከአቅምሽ በላይ ሆኖ ሰው ሲደርስልሽ ስታይ ትጽናኛለሽ። ምን ያህል እኔም ኖሮኝ ለሌላ በሰጠሁኝ
ያስብላል። ደግነትን ትማሪያለሽ እና ብዙ ተምሬበታለሁ። ወገን አይደለም ግዴታ ደስ ይላል። ባይሆን እንደውም ለሷ በጣም ፈታኝ ጊዜ እንዳሳለፍሽ ነው የሚመስለው። እኔ ነበርኩ በቃ ታማሚ የምመስለው። በጣም ነው የተጎዳሁት። ምክንያቱም ጭንቀት በጣም እንደሱ አይደለም። እሱ በጣም ጠንካራ ሰው ነው ከሚባለው በላይ ማለት ነው። እኔ በጣም እንደምቆጣው እንደምለው በጣም ጭንቀታም ነኝ። በትንሽ ነገር ነው የምጨነቀው። እንኳን ያን ሁላ ነገሮች ተደራርቦብን ብዙ ነገሮች ናቸው። አሁን እንዲህ ሰዓቱም አይበቃም ለማውራትም ማለት ነው። እና ያው ሁላ ነገር ማለፉ በቃ እኔ እንጃ ያልፋልም ብዬ አላሰብኩም ነበር። የዛሬ ዓመት ልክ በዚህ ወቅት ሰኔ ውስጥ የነበረው ሰዓት ለኛ በጣም ከባድ ነበረ። ተስፋ የቆረጥንበት ሰዓት ነበረ። ያው ትንሽ እኔ ደፈርም ስለምል ከሱ ማለት ነው። እኔ ነኝ ወደ ሶሻል ሚዲያ ጓደኞቹ ስለማቅ ስልክ ሳያቁላ እየወሰድኩኝ ማለት ነው። ስልኩን ትቶ ሲሄድ ያው እዚህ ሰፈር ፍሬቻን ታቋታላችሁ። ነፍሷን ይማረው። ለሷም የድል አክሊል ባለውለታችን ነው። በጣም አመስገን የምፈልገው እሱን ነው። ስለ ህይወቱ ስለ ኑሮ ሁላ ተጨነቀ። አያውቅም። ስለ ኮንዶሚኒየማችንም የሚያውቀው ነገር አልነበረም። ከዛ እንደዚህ እኛ በቃ በፍቃደኝነት ነው እሱ ይዳንልን ብለን ነው ያንን የሚተው ነው። ኮንዶሚኒየም ነበረን ሸጥን። በቃ አልተቻለም። እሱንም ከሸጥን በኋላ ድጋሚ ሁላ ገዝተን ነበር። ስቱዲዮ ባለ 1 መኝታ ነበር። አልተቻለም። በቃ አንደኛ እሱ ከስራው ርቋል። ሁለተኛ ነገር ከኮሮና በኋላ የነሱ ስራ ደግሞ የዋሳ አይደለም ቀዘቀዘ። ምንም በቃ መታከሚያ የለም። የግል ነበር የሚታከመው። በጣም ከባድ እንትን ውስጥ ነበር። በቃ እሱ ነው እኔ ስራ የለኝም እሱ ነበር እንትን የሚለኝ ነበር። እኔ ነኝ ወሰንኩ በቃ ይሸጥ በቃ ካንተ አይበልጥም። ምክንያቱም እሱ ሲኖር ነው ለልጆቹም ለኛም ዋጋ ያለው እሱ መኖሩ ነው። ወሰን በቃ ያው እሱም አሉንም መጨረሻ ላይ ያለቀ ሁሉ ነገር ባዶ ስትሆኚ እኛ ቀዳችን ከዚህ ወተን እዛ ለመግባት ነው እንጂ እንደዛም አልነበረም። ግን ያም ሆኖ ደግሞ እሱ ይጸጸት ጀመረ። እናንተ ምንም ነገር ነው ያሳጣዋችሁ፣ ከምንም እንዳትሆኑ ነው ያረኳችሁ። አንድ ነገር እንኳን ቢሆን እናንተ ናችሁ ልጆቼን ይዘሽ ምን ትሆኛለሽ? ጭንቀት ውስጥ ገባ። እንኳን ደህና ሆንክ። ይኸውልህ አሁን ያንተ ደህና መሆን ነው ትልቁ ነገር እሱ ነው። ፍቅርት አንቺ ግን አሁን ወደ ስራው መመለስ ይሄን ፕሮግራም ላይ ሰዎች ሲያዩሽ ብትመጣ ብትሰራ ብለው ቢሉሽ ፍላጎቱ አለሽ ወይስ አትፈልጊ? ወደዛ መመለስ አትፈልጊ? አለኝ። ለዛም ነው አሁን ከልጄም ጋር መስራት የጀመርኩት። አለኝ ያው እንትን እኮ ነው የእሱን ያህል አልሰራሁም እኔ በርግጥ ያው አንተን አላልኩም። ግን እንደዚህ አርት ሙያ ውስጥ ስትገቢ ታውቁት ብለሽም ከሆነ ጊዜ በኋላ የሆነ የሚፈነቀልሽ ነገር አለ እና እሱ እንደውም እስካሁን ደህና ሆኖ መስራት ቢችል እኔም አቆማለሁ ብዬ ሁሉ አላስብም ነበር። መታየት ሱስ አሁን ታውቁት በደቃቀን እዚህ ምን ትሰራለች? እኔ አሁን ሻማዋስ ትለኩስ የምር እውነት እኔ ስንቴ በቃ ይሄን ሙያ ማለት ነው እዛ ሌላ ቢዝነስ ምናምን ብለሽ አይለቅም በእውነት። አንቺማ አንቺ ጋዜጠኛ ነሽ። አንቺ እንዳትሚሽ አውላላ ሜዳ ላይ ነው። አይ በነገራችን ላይ እናንተ ራሱ ጎበዝ እኮ ነው ስትሰሩ እና ያለን አሁን ስታዩ ጋሽ አብርሃም ግን እሷንም ካስት አርጓት በጣም ጎበዝ ተዋናይ ነው እንዴ! በጣም ባጠቃላይ ሁላችሁም እናንቺ ገባሽ ማለት እኮ ምን ዋጋው እንዴት እንደምትጨምር ዋጋው ለኛ ትልቅ ዋጋ አለው። በጣም እንዴ በጣም እንኳን ደህና ሆን። በእርግጠኝነት አንቺንም እናይሻለን። ዛሬ ደግሞ የአባቶች ቀን ነው። ክርስቲ ለአባትሽ እንኳን አደረሰ በይው። መልካም ምኞት ተመኝለት እስኪ። አባዬ እንኳንም ለአባቶች ቀን በሰላም አደረሰ። ጥሩ ደረጃ ደርሰ ጤናም ተሽሎክ ጥሩ ስራ ይዘህ ማየት ፈልጋለሁ። ይሄንን ነው የምመኝልክ። እሺ እኔ ቆንጆ በደግልኝ። አሜን። በጣም እናመሰግናለን። እንግዲህ እሺ እግዚአብሔር ሊያኮ ምግብ ትሰራለች ብዬ ነው አስቤዛ ጋር ገብቼ ነበር የመጣው። ልታለቅሺ ነበር እንዴ? እሷ ልጅ ምን ስትመጪ ምን ጉድ ነው? እኔ ናፍቆት ሊያኮ ካረጋለሁ ብላ አስቤዛ አስገዝታኝ አስቤዛ ይዘን ነው የመጣነው። ሶ ክርስቲ ኩክ ታርግልን በቃ። አዎ ክርስቲ ትሰራዛለች። ቆይ እናምጣ።